ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ሸዋ ስላለው ሁኔታ አንዳንድ መረጃዎችን ይዤ መጥቻለሁ። በሸዋ ጉዳይ ያው እንግዲህ እንደምታውቁት ላለፉት 6-7 ቀናት በሸዋ ከፍተኛ ውጊያዎች እየተደረጉ ነው። አገዛዙ በሸዋ ያለውን ኃይል ለመስበር በሸዋ ያለውን የፋኖ ኃይል ለመስበር በዛ ያሉትንም እነ ጀነራል ተፈራንም ሌሎችንም የሸዋ አመራሮች የፋኖ አመራሮችን ለመግደል ወይንም ለማሰር ሙሉ ለሙሉ በቃ ሸዋን ሙሉ ለሙሉ ኒውትራላይዝ ለማድረግ በጣም ግዙፍ የሆነ በዛ አካባቢ ሰራዊት አከማችቶ ነበረ። ያንን ሰራዊት አከማችቶ በጣም ከፍተኛ የሆነ በጣም የሚያስደነግጥ በጣም ግዙፍ የሆነ ዘመቻ ነበር ያደረገው። ከዚህ በፊት አድርጎት የማያውቀው አይነት ዘመቻ ነው ያደረገው እና በዚህ ዘመቻ በበርካታ ቦታዎች ውጊያዎች በጣም ጠንካራ ውጊያዎች ተደርገዋል። በተለይ እዚህ ጋር እንደምታዩት አንድ ቁጥር ባልኩበት በአዲስ አበባ ደጃፍ ከሰምኮር በሚንቀሳቀስበት በአገረ ማርያም ወረዳ፣ በአታግርት ወረዳ፣ በበረሃት ወረዳ፣ በምንጃር ሸንኮራ ወረዳ በእነዚህ አካባቢዎች ደብረ ዘይትን፣ ወለንጭቲን፣ ናዝሬትን፣ አዲስ አበባን በሚያዋስኑ አካባቢዎች በጣም ከፍተኛ ውጊያዎች ነው የተደረጉት። በጣም ከፍተኛ ውጊያዎች እዚህ ጋር እጅግ በጣም ከፍተኛ ውጊያዎች ነው የተደረጉት። አድማጮቻችን ተመልካቾቻችን እና እንዴት ምን ያህል ኃይል ምን ያህል ጦር እንዳስተማራ ዝርዝር ይዤላችሁ እመጣለሁ። እንደገና ወደ ላይም ደግሞ ወደ ሸዋሮቢት አካባቢ ቃውት ወረዳ መንዝ ላሎና መንዝማም ወረዳዎች ከፍተኛ ውጊያዎች ተደርጓል። በኤፍራታና ግድም አጣያ አካባቢም እንደዚሁ በአንጾቂያ ገብዛም ወደ ላይ ወደ ሰሜን ወደ መኮይ አካባቢ ከፍተኛ ውጊያዎች ተደርጓል። እጅግ በጣም ከፍተኛ ውጊያ በሸዋ ተደርጓል። ሸዋ አድማጮቼ ተመልካቾቼ ሸዋ አገዛዙ ሸዋ ውስጥ ብዙ ውጊያ አያደርግም ነበር እስካሁን ድረስ። አልፎ አልፎ ካልሆነ ብዙ ውጊያ እንዳሁኑ አይነት ውጊያ አድርጎ አያውቅም። ለምንድን ነው? የሸዋ ፋኖች እርስ በርስ ይዋጉ ነበር፣ እርስ በርስ ይገዳደሩ ነበር። እርስ በርስ የሚገዳደሩ ከሆነ እና አብይ አህመድ በቃ ቁጭ ብለው ማኪያታቸውን እየጠጡ ቢራቸውን እየጠጡ ይኸው ተመልከቷቸው፣ እርስ በርስ እየተገዳደሉ ነው። ማሾፍ ነበር ስራቸው፣ መቀለድ ነበር ስራቸው። የእነሱ ጀሌዎች የእነሱ ብልጽግና ካድሬዎች እነ አቤ ቶክቻው እነ ሲሳይ አጌና በፋኖ ሲያሾፉና በፋኖ እኮ ሲገለፍጡ እኮ ነበር የነበረው። ደግሞ ሊገለፍጡና ሊስቁ ደግሞ ይገባቸዋል። ለምን ፋኖቻችን የፋኖ መሪዎች አንድ ሁኑ ሲባሉ አንድ አንሆንም ብለው በተለይ አፋሕድ የሚባለው ድርጅት በሱ ድርጅት ምክንያት እርስ በርስ ተከፋፍለው እርስ በርስ ተገዳለው ብዙ ጥፋቶች ሲፈጸሙ ነበር። አንገት የሚያስደፉ ጥፋቶች፣ ወሽመጥ የሚቆርጡ ጥፋቶች ሸዋ ውስጥ ሲፈጸሙ ነበር እና በዚህን ጊዜ እና አገዛዙ ምንድነው ቁጭ ብሎ መሳቅ ነበር ስራቸው። አሁን እግዚአብሔር የተመሰገነውን ያ ተቀየረ። የፋኖ ሁለት አደረጃጀቶች በእርስ በርስ የሚዋጉ የነበሩት በሰራዊቱ ጥያቄ ሰራዊቱ ወንድሞቻችን ላይ አንተኩስም በማለቱ ወደዱም ጠሉም አመራሮቻቸው መቀበል ስለነበረባቸው ሰራዊቱ አንድ ሆነ፣ አንዋጋም አለ። ስለዚህ የእርስ በርስ ግድያ፣ የእርስ በርስ ትኩሻ ምን ሆነ? የእርስ በርስ መተኳኮስ ቆመ። አሁን ደግሞ የአማራ ፋኖ ብሔራዊ ንቅናቄ በሚል ድርጅት ውስጥ ሁለቱ አንድ ላይ ታቀፉ። በብዙ ቦታዎች ከዚህ በፊትም በቅርብ ጊዜ ውስጥም እንደነገርኳችሁ በአንዳንድ ቦታዎች የሁለቱ አደረጃጀቶች ኮማንደሮች ሁሉ አብረው ተነጋግረው አስታውሳለሁ። በርግንቢ አካባቢ ወደ ኤፍራታና ግድም ከአጣዬ በስተደቡብ ባሉ አካባቢዎች ኦፕሬሽን ሲያደርጉ እንደ የአፄ አምደ ጽዮን ኮር እና የአፄ አምደ ጽዮን ኮር ፋኖ ጠጁና የዘራ ያዕቆብ የሳምኖ ዘራ ያዕቆብ ኮር አዛዥ ፋኖ ልመነው አንድ ላይ ሆነው አንድ ተነጋግረው እነ ራምቦ ክፍለ ጦርና የ77 ክፍለ ጦር ምናምን ሁሉ በአንድ ላይ ሆነው ተመካክረው በጋራ ኦፕሬሽኖችን አድርገው ነበር። ታች ያሉት አመራሮች የጦር አመራሮች ለምን ወንድማማቾች ናቸው፣ አንድ ናቸው። በአንድነት እንደዚህ ኦፕሬሽኖችን አድርገዋል። በተመሳሳይ ሁኔታ ላይ እስቴጎማ
ተራራ ክፍለ ጦር ፋኖ ኤርሚያስ ግጨው የሚመራው እዛ አካባቢም እንደዚሁ አገዛዙ በጊሼ ራቤል አካባቢ ኦፕሬሽን በሚያደርግ ጊዜ እዛ ካሉ የይኩኖ አምላክ ክፍለ ጦር የ77 ክፍለ ጦርና የብሩኬ ደምስቴ ክፍለ ጦር እንደዚሁም ደግሞ ከወሎ የመጡት የሚኒሊክስ የጎሽ ክፍለ ጦር ጋር ሆነው እነ ኤርሚያስ እነ ፋኖ ኤርሚያስ የስቴጎማ ክፍለ ጦር የዛኛው አደረጃጀት ክፍለ ጦሮች አብረው ተናበው ኦፕሬሽኖችን ሲያደርጉ ነበር። በዛ በላይ አገዛዙ በጊሼ ራቤል ያለውን የአሳምነው እዝና የሚኒሊክ እዝ ፋኖችን ለመውጋት በከሚሴ በኩል በመኮይ አድርጎ በሚሄድበት ጊዜ እነዚህ መንገድ ቆርጠው እና ኤርሚያስ መንገድ ቆርጠው ፋኖን የመቱበት ሁኔታ ነው ያለው ቅንጅት። በተመሳሳይ ሁኔታ እንደዚሁ በሞረትና ጅሩ በእናሪያ ከተማ በስተ ምዕራብ የሆኑ ስትራቴጂክ ቦታዎች ነበሩ። ያሳምነው እዝ በስፋት ወታደር የሚያሰለጥንበትና የሚንቀሳቀስበት ቦታዎች አሉ። እዛ አካባቢ አገዛዙ ያንን አካባቢ ለመምታት ከፍተኛ ጦር 103ኛ ነው 102ኛ አየር ወለድ ወደዛ አካባቢ ተሰማርቶ አድማ በታኝ ፖሊስን ምናምኑ ይዞ በሶስት አቅጣጫ አንዱ በለሚ በኩል ሌላው በእናሪያ በኩል አንደኛው ደግሞ ከዓለም ከተማ ከመራቤቴ ዓለም ከተማ በሰሜን በኩል በሶስት አቅጣጫ በሚመጣበት ጊዜ በአንዱ አቅጣጫ የመጣውን የራስ አበበ አረጋይ የዛኛው አደረጃጀት የራስ አበበ አረጋይ ክፍለ ጦር በመቁረጥ በመተባበር ከነሱ ጋር ከነዛ ወንድሞቻቸው ጋር በመተባበር የጋራ ኦፕሬሽን አድርጓል። ስለዚህ ሸዋ ያለው አትሞስፌር የአንድነት አትሞስፌር ነው በፋኖች እና ነገሮች ተቀይረዋል። እንደ ትላንትናው እነ አብይ አህመድን የሚያስት እነ አብይ አህመድን እነ ሽመልስ አብዲሳን እነ ብርሃኑ ጁላን የሚያስፈነድቅ ነገር አይደለም ያለው ሸዋ ውስጥ ያለውን አንድነት በመሆኑ ወገኖች የእርስ በርስ መገዳደር ስለሄደ ሁለቱም አደረጃጀቶች ፎከሳቸውንና ኢላማቸውን ማን ላይ ነው ያደረጉት? ብልጽግና ላይ ነው ያደረጉት። ያ በሚሆንበት ጊዜ ምን ሆነ? ብልጽግና ከፍተኛ አሁን እነዚህ ሰዎች የበለጠ ደግሞ ከተዋሃዱ የበለጠ ደግሞ ከተዛመዱ አዲስ አበባ ደጃፍ እኔ ደጃፍ ነው ያሉት። እኔ ደጃፍ ስላሉ ሰተት ብለው 4 ኪሎ ሊገቡ ይችላሉ። ስለዚህ እነዚህን ሰዎች ማጽዳት አለብኝ። ከሸዋ ፋኖችን ጠራርጌ ማውጣት አለብኝ። ሸዋ አስተማማኝ የብልጽግና ቦታ እንዲሆን ማድረግ አለብኝ። ቤዚክሊ ሸዋን ጅማ ማድረግ አለብኝ ብሎ ነው የተነሳው ሰውየው። ሸዋን ጅማ ወይም ወለጋ ወይም ደግሞ ወለጋን እንኳን ተውት፣ ወለጋ ይሷ አይደለችም። አሁን ጅማና ባሌ በቃ ሸዋን ልክ እንደ ጅማና ልክ እንደ ባሌ የብልጽግና አገር በአስተማማኝ ሁኔታ የብልጽግና ኃይል የሚቆጣጠረው ቦታ በአስተማማኝ ሁኔታ የብልጽግና አጥር የተዘረጋበት ቦታ እናደርጋለን በሚል ወገኖች ከፍተኛ የሆነ ሰራዊት ነው የላከው። ከፍተኛ የሆነ ሰራዊት እንግዲህ ተመልከቱ ወገኖች፣ ከራያ ከጎንደር ጦር አስወጥተዋል። ከራያ ኮረም ላይ የነበረውን ጦር መከላከያ ኮረም ላይ የነበረውን ጦር አላማጣ ላይ የነበረውን ጦር መከላከያ አስወጥቷል። ከዛ ያንን ቦታ ወያኔዎች ያዙ። ለምንድነው ጦሩን ከራያ ያስወጣው? ለምንድነው ጦሩን ከኮረም ያስወጣው? አሁን ደግሞ ከጎንደርም ከደቡብ ጎንደርም ከብዙ ቦታዎች መከላከያ ጦሩን አስወጥቷል። ከነዚህ ቦታዎች መከላከያ ጦሩን እያስወጣ ከፍተኛ ጦር ግን ወዴት ይልክ ነበር? ወደ ሸዋ ይልካል ከፍተኛ ጦር። እንግዲህ ለዚህ ነው አንዳንዶች ከጎንደርና ከራያ ጦሩን ያስወጣው ከምንድነው ከጎንደር ጦሩን ከደቡብ ጎንደር ጦሩን እያስወጣ ያለው ከወያኔ ጋር ሊገጥም ነው ብለው ለሚሉ ሰዎች እንግዲህ አንዱ ጥያቄ እንግዲያውስ ከወያኔ ጋር ለመቅጠም ካሰበ ለምንድነው ጦሩን መጀመሪያውኑ ከራያና ከጠለምት የሚያስወጣ? ከራያና ከኮረም ለምን ያስወጣል? ከወያኔ ጋር መግጠም የሚፈልግ እንደውም ተጨማሪ ኃይል ራያና ኮረም እንዲሄድ ያደርጋል እንጂ ኮረምና ራያን እንዴት ለወያኔዎች አሳልፎ ይሰጣል? ከወያኔ ጋር መዋጋት ካሰበ አገዛዙ ለዚህ ነው ከወያኔ ጋር ለመዋጋት ነው ከጎንደር ሰራዊቱን አብይ አህመድ ለማስወጣት ያሰቡት የሚለውን ብዙ ማልጋራው ለዚህ ነው። እና ከጎንደርም ሰራዊት አስወጥተዋል፣ ከኮረምም ከራያም ከአላማጣም ሰራዊት አስወጥተዋል። ግን የዛኔው ያህል ደግሞ እጅግ በጣም ግዙፍ ሰራዊት ወደ ሸዋ እያስገቡ ነው። እና ላለፉት 6 ቀናት በሸዋ ቀጠና አገዛዙ መጠነ ሰፊ ጥቃት ነው የፈጸመው። ከብዙ ቦታዎች እንዳልኳችሁ ከብዙ ቦታዎች ከደቡብ ጎንደር ከኮረም
ከደቡብ ጎንደር ከጎረም ከአላማጣ ታጣቂዎችን እያስወጣ ያለው አገዛዙ ሸዋ ግን ግዙፍ ኃይል በመበተን ከፍተኛ ውጊያ ሲያደርግ ነው የነበረው። ውጊያው እንግዲህ ውጊያው ከመደረጉ በፊት አድማጮቼ፣ ተመልካቾቼ ውጊያው ከመደረጉ በፊት ይሄ አስቸኳዩና በጣም ግዙፉ ጥቃት ከመደረጉ በፊት ከዚህ ኦልሬዲ በፊት 5 አየር ወለድ ክፍለ ጦሮች በሸዋ እየተንቀሳቀሱ ነው። ኦልሬዲ ውጊያ ጀምሯል። 5 የአየር ወለድ ክፍለ ጦሮች። ይሄ የመደበኛ ጦር አይደለም የምላችሁ፣ የአየር ወለድ ክፍለ ጦር። መደበኛው ጦር እንዳልኩት ከዚህ ሁሉ ጊዜ እናገራል። መደበኛው ጦር ለምሳሌ የመደበኛ ጦር አባላት ለ1 ዓመት ከሰለጠኑ አየር ወለድ ለ3 ዓመት ነው የሚሰለጥኑ። በጣም የሰለጠኑ በጣም ኤሊት ፎርስ የሚባሉ አለ አይደል፣ ምርጥ ኃይል የሚባሉ ናቸው አየር ወለዶች። እና 5 የአየር ወለድ ክፍለ ጦሮች በዛ ነበሩ። 101ኛ፣ 102ኛ፣ 103ኛ፣ 104ኛ እና 105ኛ የአየር ወለድ ክፍለ ጦሮች ኦልሬዲ በሸዋ ነበሩ። እና ባለፉት ቀናት በሸዋ በተከፈተው ጦርነት ወንጀ አንደኛ ቀደም ሲል ከነበሩት 5 የአየር ወለድ ክፍለ ጦሮች በተጨማሪ ሌላ 6ኛ የአየር ወለድ ክፍለ ጦር እንዲገባ ተደርጓል። 6ኛ የአየር ወለድ ክፍለ ጦር። 2 የሪፐብሊካን ጋርድ የሚባሉ አሉ። የሪፐብሊካን ጋርድ 2 ክፍለ ጦሮች ወደ ሸዋ እንዲገቡ ተደርጓል ባለፉት 6 ቀናት። 3 የባህር ኃይል ኮማንዶ የሚባለው ሜሪን ነው። የባህር ኃይል ኮማንዶ 1 ክፍለ ጦር ወደ ሸዋ እንዲገባ ተደርጓል። ስለዚህ እስካሁን ስንት ሆኑ ማለት ነው? 4 ክፍለ ጦሮች ገብተዋል። የ6ኛው እዝ አካል የሆኑ እግረኛ የ6ኛው እዝ የሚባል አለ። የ6ኛው እዝ አካል የሆኑ እግረኛ 2 ክፍለ ጦሮች በእንሳሮና በጅሩ በኩል ገብተዋል። 2 ክፍለ ጦሮች 6 ክፍለ ጦሮች ሆኑ ማለት ነው እስካሁን። ከዛ ከነዚህ 6 ክፍለ ጦሮች በተጨማሪ አድማጮቻችን፣ ተመልካቾቻችን አድማ ብተናና ሚሊሻዎችም እንዲሰማሩ ተደርጓል። በገንዘብ የተገዙ አድማ ብተናና ሚሊሻዎች 5 በሉ። ከዛ ደብረ ዘይት ይገኝ የነበረው የደቡብ እዝ 1 ኮር የደቡብ እዝ 1 ኮር ሙሉ ኮር ከ3ኛ መካናይዝድ ጋራ ከ3ኛ መካናይዝድ ጦር ጋራ በማቀናጀት ተመልከቱ፣ በአፋር በኩል በከሚሴ በኩል ወደ ሸዋ ቆላማ ቦታዎች እንዲገባ ተደርጓል። ይሄ ሁሉ እንግዲህ በሸዋ ላይ የተበተነው ኃይል ነው ነገራችሁ። 7ኛ የኦሮሞ ብሔረሰብ ዞን የሚባል አለ። የኦሮሞ ብሔረሰብ ዞን የሚባል አለ። በአማራ ክልል የተወሰኑ ኦሮሞዎች ስለሚኖሩበት የኦሮሞ ብሔረሰብ ዞን ተብሎ የኦነግ መናኸሪያ የሆነ እና የኦሮሞ ብሔረሰብ ዞን ታጣቂዎችን ጨምሮ ኦነግ እዛ ያሉትን ኦነጎችን ጨምሮ የዞኑ ሚሊሻዎችን ጨምሮ ወደ ራሳ፣ ወደ ቀውት፣ ወደ ኤፍራታ ግድም እና ወደ ማጀቴ አካባቢ ስምሪት በመስጠት እዛ አካባቢ ውጊያ እንዲያደርጉ አድርጓል። እነዚህ ሁሉ ኃይሎችን ነው እንግዲህ ተመልከቱ፣ በእቅድ በስትራቴጂ በፕላን አገዛዙ በሸዋ ላይ የዘመተው። ከ30 በላይ የሄሊኮፕተር በረራዎችን በማድረግ አየር ወለዶችን በውጊያዎች ቀጠና ሲያሰፍር እንደነበረ ነው መረጃዎች የሚጠቁሙት። እንግዲህ ተመልከቱ፣ አሁን እርስ በርስ የሚደረጉ ግጭቶች ቆመው ሁለቱም የሸዋ አደረጃጀቶች በአንድ ድርጅት ውስጥ አፋብኃን ውስጥ በመካተት አንድነትን በመመስረታቸው ከፍተኛ ስጋት ውስጥ ነው አገዛዙ የገባው እና ከፍተኛ ስጋት ውስጥ የገቡት ያገዛዙ ሰዎች በቃ አንድ ነገር ማድረግ ያለብን ብለው በቃ ያው ይሄ የስልጣናችን ጉዳይ ነው፣ አሁን ስልጣናችን ሊነቃነቅ ነው። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ፋኖች አንድ ከሆኑ አሁን ተከፋፍለዋል፣ የትም አይደርሱም ብለን ልንል አንችልም፣ ልንቀመጥ አንችልም፣ we've got to do something ብለው ነው ይሄን ሁሉ ነገር ያ ሁሉ ሰራዊት ያስተማሩት። ያ ሁሉ ሰራዊት፣ ያ ሁሉ ኮማንዶ፣ ያ ሁሉ ድሮን፣ ያ ሁሉ ሄሊኮፕተር፣ ያ ሁሉ ኃይል ተሰማርቶ እንዳሰቡትና እንደጠበቁት ውጤት አላመጣም።
እና ባለኝ መረጃ ወገኖች ያ ሁሉ ኃይል ያ ሁሉን ነገር ያ ሁሉን ኃይል አሰማርተን እንዴት ያሰብነውን ማሳካት አልቻልንም በሚል እርስ በርስ ወደ መካሰስ እንደደረሱ ወደ መካሰስ እንደገቡ አድማጮች ተመልካቾች መረጃዎች ደርሰውኛል። እና በአብይ አህመድ ብልጽግና ካምፕ ውስጥ በተለይ በሚሊተሪ ኤስታብሊሽመንት በወታደራዊ ዘርፍ ዙሪያ ያሉ በመከላከያ በጀነራሎች መካከል የሸዋው ኦፕሬሽን መክሸፍ የሸዋው ኦፕሬሽን ውጤት አለማምጣት ያ ሁሉ ኃይል ተሰማርተው እንዳልኳችሁ ያ ሁሉ ኃይል ተበትነው ያ ሁሉ ኃይል ወደ ሸዋ ገብቶ አንድ ሙሉ ኮር ከአንድ መካናይዝድ ጦር ጋር ወደ 6 ነው 7 ክፍለ ጦሮች አየር ወለዶች ሪፐብሊካን ጋር እነዚህ ሁሉ ገብተው ድሮኖችን ሄሊኮፕተሮችን ይሄን ሁሉ ነገር ተጠቅመው ያሰቡትን ባለማድረጋቸው እንኳን የፋኖ መሪዎችን ሊገሉ እንኳን ጀነራል ተፈራን ሊገሉና ሊይዙ እንኳን በፋኖ ላይ ትልቅ ጉዳት ሊያደርሱ እንደውም ፋኖች የተቃጣባቸውን ጥቃት መከተው የመልሶ ማጥቃት በማድረግ ከፍተኛ ኪሳራ እያደረሱባቸው መሆኑ በጣም በብልጽግና ካምፕስ ከፍተኛ ድንጋጤ ይፈጥራል። አሁን የሸዋው በር ስስ እንደሆነ ገብቷቸዋል። ስስ የሆነውን የሸዋን በር የበለጠ ለማጠንከር ነበር ይሄን ያደረጉት እና እዛ አካባቢ በ4 ኪሎ ደጃፍ ያሉትን ፋኖዎች ኒውትራላይዝ ለማድረግ ኤሊሚኔት ለማድረግ ለማጥፋት ነበር የተንቀሳቀሱት፣ ግን አልቻሉም። ፋኖ በአስደማሚ ሁኔታ ራሱን መመከት ችሏል። ለምን? ፋኖ አንድ እየሆነ ነው። እኔ ሁሉ ጊዜ ተናግሬያለሁ። አምጥቼ ፋኖ የውጊያ ብቃት አለ። ፋኖች የውጊያ ብቃት አላቸው። አካባቢውን ያውቃሉ፣ ጂኦግራፊውን ያውቃሉ። ተርኪ ምርኪ ተዋጊዎች አይደሉም፣ ምናምንቴ ተዋጊዎች አይደሉም። ውጊያ የሚያውቁ ተዋጊዎች ናቸው። ሬዚሊየንስ ያላቸው ጥንካሬ ያላቸው ተዋጊዎች ናቸው። አንድ አድርጎ ስትራቴጂክ አመራር የሚሰጣቸው አጡ እንጂ እርስ በርስ እንዲገዳደሉና እርስ በርስ እንዲደማሙ የሚያደርግ ደካማ መሪዎች ስለነበሯቸው እንጂ ፋኖች አንድ ከሆኑ በአጭር ጊዜ ውስጥ ነው ይህንን ክፉና ዘረኛ አገዛዝ ማስወገድ የሚችሉት በሚል በብዙ መተማመን ነበር። እኔ ብዙ ጊዜ ምናል ሱፐርማን ስለሆኑ አይደለም ወገኖች። ፋኖች ለህልውና ነው የሚታገሉት። በአገዛዙ ሳይድ ደግሞ ያሉ ሰዎች ለደሞዝ ነው የሚታገሉት። ስለዚህ በዚህ ምክንያት የፋኖ ኃይሎች ያላቸውን የወታደራዊ የበላይነት ያስመሰከሩበት። እንግዲህ አስቡት 120 ሚሊዮን የሚያስተዳድር መንግስት ያለውን ኃይል ያለውን አየር ወለድ እኮራበታለሁ የሚለው በየአደባባዩ ሰልፍ እያሰለፈ አብይ አህመድ ሚሊተሪ ለብሶ እንደዚህ ብሎ በቃ የሚያደርገውን ያንን ኃይል ሁሉ በቃ ያረገፉበት ሁኔታ ነው ያለው። በቃ ረገፈ ማለት ይቻላል። ረገፈ ማለት ይቻላል። ስለዚህ ይሄ በብልጽግና ካምፕ ውስጥ ትልቅ ድንጋጤን ፈጥሯል። አድማጮቻችን፣ ተመልካቾቻችን ሌላ አንድ የሚያስገርም ታሪክ ልንገራችሁ። ቀደም ሲል ባደረኩት ፕሮግራምም ነግሬያቸዋለሁ እና ይሄ እነዚህ የብልጽግና ሰዎች ያገዛዙ ሰዎች በጣም ሽንፈት ሲደርስባቸው አህያውን ፈርቶ ዳውሎ እንደሚባለው ሰላማዊ ዜጎች ላይ ግን በሰላማዊ ዜጎች ላይ የጦር ወንጀሎችን ፈጽመዋል። በንዴት በቁጣ ታስታውሶ የለ ወያኔዎች በሰሜን ጎንደር ከፍተኛ ሽንፈት ሲገጥማቸው በጭና ግፍ እየፈጸሙ አይደለ የሄዱት። ሲሸነፉ በንዴት የጭና ማሳክር የሚባለውን ታስታውሳላችሁ። የጭና እልቂት ጭና ሰሜን ጎንደር እና አሁንም ተመሳሳይ ሁኔታ ሽንፈት ሲያጋጥማቸው ፋኖችን እነ ጀነራል ተፈራን መማረክ ሲያቅታቸው እነ ጀነራል ተፈራን መያዝ ሲያቅታቸው ከፍተኛ የሆነ ምት በፋኖች ሲመቱ በወታደራዊ በቃ በሚሊተሪ ተበልጠው በቃ በውጊያ ተበልጠው ተሸነፉ። ሲሸነፉ አቅም የሌላቸውን ንጹሃን ዜጎች ላይ ጉልበታቸውን ሲያሳዩ የጦር ወንጀል ሲፈጽሙ ነበር እና አንድ ቦታ አንድ አባት ናቸው፣ ገበሬ አባት ናቸው። ወደዛ መንደር መጡና ጀነራል ተፈራ የት ነው ያለው? ጀነራል ተፈራ ያለበትን ነገር አሳዩን፣ የት ነው ያለው ብለው በንዴት እዛ የመከላከያ ሰዎች በንዴት ሰውን ማንገላታት ጀመሩ። ጀነራል ተፈራን አምጡ፣ የት ነው ያደረጋችሁ ዘመን ጀነራል ተፈራን የት ነው የደበቃችሁት ብለው ሰላማዊውን ሰው ማንገላታትና ሰላማዊውን ሰው ማሰቃየት ጀመሩ። የዚህን ጊዜ አንድ እኛ አባት ምን አሉ፣ እንዴ ልጆቼ ጀነራሉ እዚህ ምን ያደርጋሉ? እዚህ አርሶ አደር ቤት ጀነራሉ ምን ያደርጋሉ? እዚህ ጀነራሉ እዚህ የሉ።
ጀነራሉን የምትፈልጓቸው ከሆነ እዛ ማዶ ሂዱና ወንዶች ሀገር ወንዶች ቅይ ሂዱና እዛ ፈልጓቸው። ወንዶቹ ያሉት እዛ ነው ነው ነገራቸው። በሌላ አባባል ያው እንግዲህ በጨዋነት እኛን ተውን፣ እኛ ገበሬዎችን፣ እኛ አረጋውያንን፣ እኛ ሴቶችን፣ እኛ ሽማግሌዎችን፣ እኛ አቅም የሌለንን ሰዎች ተውን፣ ጎበዝ ከሆናችሁ ጉልበት ካላችሁ ወንዶቹን ሂዱና ገጠሙ ማለታቸው ነው። እና እንደዚህ በማለታቸው ይገርማቸዋል የነዚህ የአብይ አህመድ የኦሮሞ ብልጽግና ታጣቂዎች እኚህን አባት ረሽነው ይገላሉ። ጀነራል ተፈራ የት ናቸው ሲባሉ ጀነራል ተፈራ እዚህ የሉ። አርሶ አደር ቤት ጀነራል ተፈራ ምን ያደርጋሉ? ጀነራል ተፈራ እዛ ወንዶች ቅይ ነው ያሉት በማለታቸው እንዴት እንደዚህ ስላለ በሚል ቀጥተኛ እርምጃ ወስደው ረሽነው ገለዋቸዋል። እንግዲህ የአብይ አህመድ የብልጽግና አገዛዝ ታጣቂዎች ማለት እንደዚህ ናቸው። ህዝቡ የህልውና ትግል ነው የሚያደርገው የምንለው በዚህ ምክንያት፣ የፋኖን ትግል የምንደግፈው በዚህ ምክንያት ነው። የፋኖ ትግል እንደነዚህ አረመኔዎችን ለአንድና ለመጨረሻ ጊዜ ከሀገራችን እንዲወገዱ የሚሰራና የሚታገል በመሆኑ እንግዲህ ሸዋ ያለው ሁኔታ አድማጮቻችን፣ ተመልካቾቻችን ይሄን ይመስላል። ሌላ በጣም ሳልጠቅስ ማልፈው ነገር ደግሞ ዜና ምንድነው? እንደምታውቁት ይሄ ራሱን የአማራ ፋኖ ህዝባዊ ድርጅት ብሎ ይጠራ የነበረው ድርጅት በትግሉ ላይ ትልቅ አሉታዊ ሚና እንደነበረው ሁላችንም የምናውቀው ነው። እርግጥ አሁን እዛ አፋሕድ ውስጥ ያሉ የተወሰኑ ጥሩ ሰዎች ከሌሎቹ ጋር አንድነትን መስርተዋል። ነገር ግን ይሄ የአማራ ፋኖ ህዝባዊ ድርጅት የሚባለው በውስጡ ይዞት የነበረው ከሃዲዎችን ነው ይዞት የነበረው እና በርካታ የአማራ ፋኖ ህዝባዊ ድርጅት ሰዎች ሲነቃባቸውና የፋኖ አንድነት ለረጅም ጊዜ እውን እንዳይሆን ሲጎትቱ የነበሩ የፋኖ አንድነት እውን እንዳይሆን ሲጎትቱ የነበሩ ሰዎች አሁን አንድ በአንድ እጃቸውን እየሰጡ ወደ አለቆቻቸው ገብተዋል። እነ ኮሎኔል ፋንታሁን፣ እነ ማስረሻ ሰጤ፣ እነ ኢያሱ አባተ፣ እነ ኢያሱ አበራ፣ እነ ግርማ እጅጋየው ስማት ናቸው። አንድ በአንድ ሁሉም ገቡ። እነ መስፍን ከፍ ያለው ተስፉ ከፍ ያለው የሚባለው እና አሁን ደግሞ መረጃዎች እንደሚጠቁሙኝ ከሸዋም አፋሕድ ውስጥ የነበሩ እጅ የሚሰጡ ይኖራሉ ስንል ነበር። አፋሕድ ውስጥ የነበሩ እጅ የሚሰጡ ይኖራሉ ብለን ስንናገር ነበር። ጠብቁ ይኖራሉ። ለምን ይሄ አፋሕድ የሚባለው በቃ በሰርጎ ገቦች የተሰገሰገ ነው። በቃ በሸዋ ውስጥ ብዙ እልቂት ሲፈጥሩ የነበሩ፣ በሸዋ ውስጥ ብዙ ወንድም ከወንድሙ እርስ በርስ እንዲጋጭ ሲሰሩ የነበሩ፣ በሸዋ መካከል አንድነት እንዳይመጣ በሴራ ሲጎነጉኑ የነበሩ፣ በሸዋ የህዝብ ስቃይና የህዝብ መከራ እንዲቀጥል ሲያደርጉ የነበሩ የአፋሕድ ሰዎች እጅ ይሰጣሉ አንድ በአንድ እያልን ስንናገር ነበረ። ዛሬ አንድ ዜና ደርሷል። ይሄ ሰው ለራሱን ከነ ኮሎኔል ፋንታሁንን እነ ማስረሻ ሰጤን ተቀላቅሏል። ያው ከትንሽ ጊዜ በኋላ የፓርኮችን ሲጎበኝ እናየዋለን ማለት ነው። ሱፍ ለብሶ ፓርኮችን ሲጎበኝ እናየዋለን ማለት ነው። ይህ ሰው የጥናትና የአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ በመከታው ማሞ የሚመራ የነበረው የሸዋ ጠቅላይ ግዛት እዝ የጥናትና ስትራቴጂ መምሪያ ኃላፊ የነበረ የሸዋ ጠቅላይ ግዛት እዝ የጥናትና ስትራቴጂ መምሪያ ኃላፊ የነበረ የሸዋ ጠቅላይ ግዛት እዝ ከፍተኛ አመራር የነበረ ሰው እንደሻው ማሙዬ ይባላል። ኮሎኔል ፋንታሁንን ማስረሻ ሰጤን ተቀላቅሏል። ያው አሁንም ሌሎችም ይኖራሉ ብዬ ነው የማስበው። ሌሎችም በሸዋ ውስጥ አሁንም ችግር እየፈጠሩ ያሉ፣ በሸዋ ውስጥ አሁንም ለአገዛዙ የሚሰሩ፣ አሁንም ጭምብል አድርገው ፋኖ መስለው በፋኖ ውስጥ ችግር እየፈጠሩ ያሉ፣ የተጀመረው የፋኖ አንድነት ከላይ የነበረው አንድነት ወደ ታች እንዳይወርድ እየሰሩ ያሉ፣ ችግር እየፈጠሩ ያሉ አሁንም አሉ። እነሱን አንድ በአንድ እያጋለጡ እንደዚህ ሰው እጃቸውን እንዲሰጡ ወይም ደግሞ በቁጥጥር ስር እንዲውሉ ማድረግ ያስፈልጋል። ሁሉም የፋኖ ነቅቶ መጠበቅ ነው ያለው። ሁሉም ፋኖ በተለይ የከፍተኛ አመራር የሸዋ ጠቅላይ ግዛት እዝ ከፍተኛ አመራር የነበሩትን በሙሉ ነቅቶ መጠበቅ ያስፈልጋል። አፋሕድ ውስጥ የትኛው ብአዴን የትኛው እውነተኛ እንደሆነ ለማወቅ ይከብዳል።
ስለዚህ በስራ እስኪታወቁ ድረስ በስራ በሚያደርጉት ነገር ማንነታቸው እስኪታይ ድረስ አሁን ለምሳሌ የአማራ ፋኖ ህዝባዊ ድርጅት አሁን ረዳት ፕሮፌሰር ጌታ አስራደን ብትወስዱት ረዳት ፕሮፌሰር ጌታ አስራደን ብዙዎቹ ብአዴን ነው ይሉት ነበር። ግን ብአዴን እንዳልሆነ ይኸው በስራው እያረጋገጠ ነው። በሚያደርገው ነገር እየታየ ነው። እነ ደረጀ እነ ፋኖ ደረጀ በላይ እነ ፋኖ ተሾመ አበባው ይኸው ጎንደር በሚያደርጉት ነገር ማንነታቸው እየታየ ነው። ስለዚህ አፋሕድ ውስጥ ያሉ ቁርጠኞች ሐቀኞች አሉ እና አፋሕድ ውስጥ ያሉ ሐቀኝነታቸውን ያሳዩናል። ያንን ሲያሳዩን ጥርጣሬያችንን እናቆማለን። በእርግጥም ለትግል የቆሙ ለህዝብ የቆሙ በተለይ ሸዋ ውስጥ በተለይም ለሸዋ አንድነት የቆሙ መሆናቸውን ስናረጋግጥ ያኔ በእርግጥም እነዚህ ሰዎች ሐቀኛ አፋሕዶች ናቸው። እንደነ ሻለቃ ደረጀ በላይ እንደነ ጌታ አስራደ እንደነ ሻለቃ እንደነ ፋኖ ተሼ አበባው ሐቀኞች ናቸው ብለን እንደመደማለን። ያ እስካልሆነ ድረስ ግን ወገኖቼ የአፋሕድ ከፍተኛ አመራር አባል በሙሉ ጥያቄ ምልክት ውስጥ ማስገባት አለብን። ነቅተን መጠበቅ አለብን። ማመን የለብንም። አፋሕድ የነበረ ከፍተኛ አመራር አባል በተግባር ንጹህ መሆኑን እስካላረጋገጠ ድረስ ማመን የለብንም። እግዚአብሔር ያሳያችሁ። ኮሎኔል ፋንታሁን እጅ ይሰጣል ብለው የጠረጠረ ሰው ነበር ወይ? ስለዚህ ከዚህ በኋላ ማመን የለም። በስራ ነው ምናምን። እኔ የሸዋ ጠቅላይ ግዛት እዝ ፋኖች ለሸዋ ፋኖ አንድነት ሐቀኛ ቁርጠኛ የሆነ የሸዋ ጠቅላይ ግዛት እዝ አመራር ካለ ያ አመራር ለኔ ሐቀኛ አመራር ያ የሸዋ ፋኖች አንድ ሆነው ትግሉ ወደፊት ቶሎ እንዲሄድ የሚተጋ የሚሰራ አመራር ካለ ያ አመራር ለኔ ሐቀኛ አመራር ነው። ከዛ በተረፈ ግን ስላወራ ፎቶግራፉን አውጥቶ ስለለቀቀ የተለያዩ ንግግሮችን ስላደረገ ያ ሰው ከብልጽግና ጋር አይሰራም ብዬ አፌን ሞልቼ ልናገር አልችልም። ይሄው የሸዋ ጠቅላይ ግዛት እዝ ከፍተኛ አመራር አባል የጥናትና ስትራቴጂ መምሪያ እንደሻው ማሙዬ እጁን ሰጥቷል። እንደው ጀባ ልበላችሁ ብዬ ነው። በተረፈ አድማጮቼ ተመልካቾቼ ሸዋን በተመለከተ ያዘጋጀው ዝግጅት እንግዲህ ይሄን ይመስላል። በጣም ነገሮች ስር እየሰደዱ ነገሮች እየተቀጣጠሉ ነው የመጡት። ለአገዛዙ ጀንበር እየጠለቀበት ነው። በሸዋ የደረሰበት ክሽፈት፣ በጎንደር ያለው ነገ ደግሞ ምን እንደሚሆን አናውቅም እና ነገሩ እየተበላሸበት እየተደበላለቀበት ነው የመጣው እና በብልጽግና ካምፕ ውስጥ ጭንቀት እየተፈጠረ ነው። በርካታ ከብልጽግና ጋር የተወዳጁ ባለሀብቶች ገንዘባቸውን ከሀገር እያወጡ ብዙዎቹም ደግሞ ወደ ውጭ ሀገር ሽሽት ጀምሯል። በተለይ አሜሪካን ሀገር የሚመጡ ያው አሜሪካን ሀገር እንደልብ መምጣት አይቻልም በትራምፕ ምክንያት። ነገር ግን ወደ ዱባይ፣ ወደ ናይሮቢ፣ ወደ ዩጋንዳ፣ ወደ ካምፓላ ጉዞ ተጀምሯል። አድማጮቻችን፣ ተመልካቾቻችን ለምን የብልጽግና አገዛዝ የአማራ ፋኖ ብሔራዊ ንቅናቄ አንድነቱን ካወጀ ጀምሮ በቃ መነቃነቅ ጀምሯል። እንግዲህ ሸዋ ያለው ሁኔታ ይሄን ይመስላል። አድማጮቼ በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።